እየሰከረ እኮ ሚስትየው ተቸግራ ነው ባል ማለት ነው እየሰከረ አስቸገራትና ስሞታ አቀረበች ለሰፈር ሽማግሌዎች ማለት ነው በቃ አላስቀምጥ አላስቆም ሲላት አንዳለኝ አማራጭ የሰፈሩ ሽማግሌዎች ናቸው ብላ ስሞታና አቤቱታ አቅርባ ሽማግሌዎቹ ተሰብስበው መጡ ባልና ሚስትን ቁጭ አርገው ፍለፊት ማወያየት ጀመሩ ከዛ ሽማግሌዎቹ ያው ባልን ተው በቃ ተስተካከል ራስን አርም ሁሉም ነገር ይብቃ ተዳረና አክብር ሚስትን አክብር አሉት ባልም እሺ ያለ ቆየ ሽማግሌዎቹ ያው በቃ አትስከር አጠጣ ሲሉት ባል ቆይ ጎበዝ ቆይ እንዴ ጉዳዩ ባረቄ ሆነ ልንስማማ አንችል እኔ እኮ ልታሸማግሉን መስሎኝ ነው አረቄ ልታስተውይ ነው እንደመጣችሁት አለ የዚህን የባል ጨዋታ ጫፍ ይዘህ ስትሄድ ብትደርሰው የዛሬው የድራችን ስብሰባ ላይ ነው ሻምበል ጠራን እያንዳንዳችንን ከበላይ የመጣ መመሪያና አመራር አለ ብሎ ጠራን ተሰብስበን ሄድን እድራችን ያው እናቴ ከበላይ አረሉ ጊዜ የሚመጣው በመዋቅር እኮ ነው የሚያወርዱልህ ችግር ይሁን መከራውን መመሪያውን አመራር የመጨረሻው መዋቅር ሰፊው ዝባር እናቴ የትም የሚያቀብለው ስለሌለው ተሸክሞ ይጎብጣታል ያለው አማራጭ ጎን ለጎን ቤት ለቤት ጎረቤት እየተቀባበለ ችግርና መመሪያው መኖር ብቻ ነው ብቻ መጣ የበላይ አመራር ነው ብሎ ሻምበሉ የስብሰባ ላይ ያው ጎበዝ ከበላይ የመጣ አመራር አለ እሱ በየሰፈሩ ያሉ በየመጠጥ ቤቶቹ በር ላይ የተሰቀሉ ማስተዋወቂያዎች ለታዳጊው ትውልድ ማስተምሩና አሪያ ማይሆኑ ስለሆኑ መነሳት አለባቸው በተለይ ደግሞ የጠጅ ቤት አይልም ማማለጣሽን ይያየ የሱ ደጋፊና አዋካቢዎች ሁሉ ማጨበጨቡላል ለነገሩ ለምዶባቸው ነው እነሱ ድንገት ሻምበል በስብሰባ መሃል ቢያስነጥሰው ሁሉ በፉጨትና በጭብጨባ አቤት ሻምበል ሲያስነጥስ ሁሉ ሊሉ ይችላል የሚገርም ካጨበጨቡት ሰዎች መካከል የድራፍት ቤት ባለቤቶችን ሳይ ችግራችን ጉዳይን ከመስማት ነው ከመረዳት ነው ሁሉ ብዬ ግራ ገብቶኛል ብቻ እናቴ ማማለጣሽን ሲነኩብኝ አልወድም ማለት ነው አስተያየት አልኩኝ ሻምበል አስተያየት ጎበዝ ማስታወቂያው ከመጠጥ ቤቶቹ በር ላይ መነሳቱ ጠጪዎችን ወይም ደግሞ የመጠጥ ባለቤቶቹን አይጎዳም ያው ደንበኞቹን ነው የሚጎዳው ምክንያቱም ብዙ ጊዜ ጠጪና ደንበኛ የሚቸገረው ከመጠጥ ቤቱ ወጥቶ ወደ ቤቱ ሲሄድ የመጠጥ ቤቶቹን ስም እየተከተለ ስለሆነ ቤቱ ሊጠፋበት ይችላል ከዛ ውጪ ወደ መጠጥ ቤቱ ለመምጣት እንኳን ማስታወቂያም ሆነ መሪያ ያስፈልገውም አልኩና ይልቁንስ የነዚህ ማስታወቂያዎች መነሳት በከባድ ሁኔታ የሚያጠቃው አንዳንድ ጨዋ ጠጪዎች አሉ በቴካዌ መልክ ከየመጠጥ ቤቶቹ በጆግና በማንቆርቆሪያ ህፃናቱን እየላኩ የሚወስዱ እነዚህ ህፃናት ደግሞ ገንዘብ መያዝ ስለማይችሉ በተቻለ ሁኔታ ደንበኞቻቸውና በዱቤ የሚሰጧቸው መጠጥ ቤቶች ነው የሚሄዱት ስለዚህ ተጎጂ የሚሆኑት እንደዚህ ያሉ ጠጪዎች ናቸው ማለት ደግሞ ህፃናቱን ማንገላታት ነው በዛ ላይ ደግሞ የሚጠጣው ሰውዬ ቤት ሆኖ በሰዓቱና በጊዜው አይደርስለትም ብዬ ፈገግ ብዬ ቁጭ አልኩ ጉዳዩን መሰለ ሻምበል የምስኪን ጎረቤቱ ደሃ ልጅ ህፃን ልጅ አለ እሱ ነው ማንቆርቆሪያ እያስያዘው እማማ ልጣይሽ ጋር በዱቤ የሚወስደው
ሻምበል ነው ይሄን ጉዳይ ሹክ ያለኝ። አሽሙሩ ገብቶታል። ሻምበል ተበሳጨና ምን ያለበት ምን አይችልም ነው የሚባለው። አቶ ደስታ አስመላሽ ይሄ ጉዳይ የሚመለከታቸው ኃላፊነት የሚሰማቸውና አርያ መሆን የሚችሉ ወላጆችን ብቻ ነው ብሎ በተረትና ሰለ ወሬውን አያጣፍጥም። እንደነችና ደስታ አስመላሽ ደግሞ ለተረት ብዬ ቆቆቆቆቆይ ጎበስ አርያ ለመሆን እኮ የምትሰራውን ስራ ማስተካከል እንጂ መውለድ ብቻ ወላጅ አያስብልም። ለመውለድማ ምንስ ምን ይወልድ የለ ብዬ እኔም ተረትና ምሳሌ በዚህ ማሉ አማማ ልጣሽ ብድግ አሉ። ያው አቶ ሻምበል ባል ነው ያዘዋል። በተለይ ጠጅ ቤት ማለት ቀጥታ ጉዳዩ የሚመለከተው እኔን ነው። ምክንያቱም በዚህ አዳራሽ ውስጥ ከኔ ውጭ ጠጅ ቤት ያለው የለም። ልክ ነው፣ የበላይ አመራርና መመሪያ ነው፣ እንቀበላለን። ግን ማስታወቂያውን ለማስነሳት ገንዘብ ያስፈልጋል ለባለሙያዎቹ። ስለዚህ አንተ ያለብን የ30 ብርሌ ዱቤ መክፈል አለብህ ማለት ነው። እናቴ ሻምበል ከውፍረቱ ላይ ሩቡን ነው እዛው ሙጥጥ አድርጎ በላብ መልክ ያወጣው። ያው አዳሜ ቦርጬን አጠፋለሁ ብለህ ለወር ስፖርት ቤትን ዘጥን ስትል እሱን ትተህ በጉያ የሸሸከውን አንድ ሚስጥር እንደዚህ እንደ ሻምበል ዛሬ ድንገት ቢነግሩ በአንዴ ነው ሽንቅጥቅጥ የምትል። ሙሙት እኮ ነው ያለው። ምን አለፈ ወንበሩ ሁሉ ሰፋው። ልክ ነው። ወንበርና መንበር እኮ የሚጠባውና የሚሰፋው ሰው አለ። አዋ ወይ በልክ አልተሰራልህም ወይ አንተ ልክ አይደለም ማለት ነው። ስለዚህ ለምን ታፈርሰዋለህ? ወንበርና መንበር የማይበቃ ከሆነ የመጀመሪያው ጉዳይ አንተ በቂ አይደለህም ለዛ፣ ወይም ደግሞ አቀማመጥ ልክና ትክክል አይደለም ማለት እንደ ሻምበል አይነቱ ማለት ነው። የተሰጣቸውን ሁሉ እኮ ነው እኛ ላይ ያመጡ ቢጭኑብን እነ ሻምበል። እንዴት መሰለህ የሚሆነው? አባት ቤት ቁጭ ብለዋል። የመጀመሪያ ልጃቸው ከብዙ ሴቶች ነው ልጅ የወለደው። ከዛ አንድ ቀን ተሰብስበው ለበዓል ቴሌቪዥን እያዩ ማስታወቂያ መጣ። አራርቆ መውለድና የቤተሰብ ምጣኔ ሲል አባት ዝጉልኝ፣ ይሄን ነገር ዝጉልኛል። ጣቢያውን ካስቀየሩ በኋላ ወደ መጀመሪያ ልጃቸው ዞሩ። እሱ ምን ያርግ? ልጄ ምን አቀፍ? ምንም እንዴ አራርቆ መውለድ ሲሉት ሀገርና ሰፈር መስሎት አንዱን ታች አንዱን ላይ አንዱን ምስራቅ አንዱን ምዕራብ ማስታወቂያ ሲናገሩ እኮ አራርቆ መውለድ ከአንድ ሴት ብለው አይናገሩም። ጉዳዩ አንተ በገባህ መልኩ አትግለጸው። ሌላው ሰው እንዲገባው አድርገህ ተናገር። ቢያንስ ጆሮና አፍ እንዲግባባው አድርገህ ግለጻ። ምክንያቱም ከምትናገረው በላይ እንደፈለጉት የሚሰሙ ሰዎች አሉ። ከባድ ነው እዚህ ሰፈር። መውደቂያ ያልከው መደገፊያ ይሆናል። መደገፊያ ያልከው ደግሞ መቆሚያ ሆኖ ልታገኘው ትችላለህ ተገለባብጦ። አገላለጹ እንዴት መሰለ? የልደት ክብረ በዓል ላይ ህፃናት ተሰብስበው ከረሜላ ታደሉልህ። ከዛ ትርፍ ከረሜላ መጣና ለህፃናቱ በእጣ ታደለ። አንዱ ልጅ ከእጣው አልደረሰውም፣ ስቅስቅ ብሎ አለቀሰ። አባት፣ ልጅ፣ ወንድም፣ አክስት እንደ ልጅ በጩኸት ልጁ ላይ ና አባቱ ነው ዝም በል ብላ አት በዚህ መሀል ተውት እንጂ ተውት። ሰው በእድሉ ማልቀስ አይችልም። መርዳት ባትችል እንኳን እንዴት መረዳት ያቅታል? መገናዘብ እኮ መቻል ነው፣ መደማመጥ፣ ሌላ ካምር የለውም። ግን እንዴት እንደሚረዱ እና በምን መልኩ እንደሚረዱ እነዛን ሰዎች መለየት አለበት። አንድ ሰው እያሉ በአንድ ነገር አይደራደርም።
ካሱ ጉዳይ ውጪ ሌላ ነገር ጉዳዩ አይደለም። አንድ ቀን በመኪና እየሄደ መንገድ ላይ ቆመ። አንድ ወጣት አንድ በሬ አልሄድ ብሎት በዱላ ይደበድበዋል። ተበሳጭቶ መሀል መንገድ ላይ መኪናውን አቁሞ ወረደለ። እንዴ አተ ምን ሆነ ነው ያማል እንዴ? ለምን ነው በሬው እንደዚህ የምትመታው? ምን ሆነ ነው ለምን የምትገርፈው? ስጋው እኮ ይበላሻል፣ ስጋ ይገነትራል እኮ። አንዳንድ ሰዎች ሊያድኑና ሊያተርፉ የሚፈልጉት አንድና አንድ ወይ ኪሳቸውን ወይ ሆዳቸውን መምላት እንደምትችል ካመኑ ብቻ። ለእንደዚህ አይነቶቹ ደግሞ እንደ አረቄ አሙባልና እንደ ሻምበል አንድ አይነት ነው የሚሆኑት። ምንም እኮ የማይገባንን ነገር እኮ ነው አምጥተው በአጀንዳ መልክ የሚሰጡ። እንዴት መሰለ የሚያደርጉት መመሪያው ከላይ ሲመጣ እነ ሻምበል ሲቀበሉ እነ ሻምበል ራሱ አይገባቸው። ጉዳዩ አጀንዳው ተተብትቦ የለ ይሄ ነገር አምጥተው ብሎ ሰፊው ህዝብ ላይ እናቴ ሰፊው ህዝብ እሱን ይዞ ውሉ በዚህ ጋር ነው ውሉ በዛ። እነሱስ ሰጡ እረሱ። እነ ሻምበል እንዴት መሰለ የሚያደርጉት መች እንደሚፈታ መች እንደማያዝ የማይታወቅ ጾም ይሰጧል። እናቴ ሰዓቱን አታውቀውም፣ የምትይዝበትንም የምትፈታበትንም ጾም ብቻ ዝም ብለህ ትጾማለህ። ይረሱሃል እነሱ ከነ ጾምህ። ከዛ ዞር ሲሉ ድንገት ያዩ የለ በመዋቅርና በአሰራር ብለው ሌላ ጾም። አንድ ወንደላጤ ጎረምሳ ለአከራዩ አዛውንት ስልኩን ይዞ እየበረረ ሄደና እትዬ ይሄንን የሰርግ ቪዲዮ አዩት እባክዎትን እዩት ብሎ ሰጣቸው። ሴትዮዋ ስልኩንና ሙዚቃውን ትተው እሱን እያዩት አዩት እንዴ እትዬ አላቸው። ሴትዮዋ ምን አለች? አይንህን አየሁት፣ አይንህን አየሁት፣ ሁል ጊዜ እኮ ነው ማየህ። ደነገጠ። ለምን መሰለ? መረሳቱን፣ መገፋቱን፣ መከፋቱን ነው በአይኑ በኩል ያዩበት። የሰርግ ሙዚቃውን ሳይሆን ብቸኝነቱን፣ የሰርግ አምሮትና ምኞቱን ነው በአይኑ ውስጥ ያዩበት። ለዚህ እኮ ነው አይን ላይ እንተያየ። መተያየት አለ። እየተያየን እኮ አይን ላይ ልብ ለልብ ካልተያየን እኮ አይገባንም እኮ ጉዳዩ። ምን ያህል ነው ነገር? እኛ እኮ ይሄ ምግብ ስጡን፣ ልብስ ስጡን፣ መጠለያ ስጡን፣ ገንዘብ ስጡን፣ ምንት ስጡን አላልንም። ትኩረት ስጡን እኮ ነው። እዩን፣ በሰውኛ አይን እዩን ነው እኮ እንተያይ እኮ ነው ያልነው እርስ በርሳችን። ለዛ እኮ ነው የመገፋፋታችንና የመጠላላታችን ምክንያት እኮ አለመተያየታችን እኮ ነው። የእዝነትና የመረራዳት መንገዱ አይን ነው። ግድ የለም እንተያይ። ስትተያይ እኮ የጠላኸውን ልትወደው የወደድከውን ልትጠላው ትችላለህ። እሱ ነው ግድ የላችሁ እንተያይ። አይን ላይ ልብ ለልብ እንቀራረብ። መተያየት ነው የመረዳዳት መልኩ። ከሙዚቃው ይልቅ የልብህን ህመም ታውቀዋለህ አይን ላይ ስትተያይ። እነ ሻምበል እኮ ስለማያዩ ነው። አዩ ነው። ቢያዩ ኖሮ አንድ መከራ የመቻል አቅም የሌለው ጫንቃችን ላይ የዘላለም መዓት እያመጡ አይጭኑብንም ነበር። አዩንም እዩን እኮ ነው እናቴ። ክፍተቶቻችንን እኮ አይደለም የሚያዩት እነሱ፣ ክፍት ቦታና መሬት እኮ ነው የሚያዩት። አንዱ የአያቱን የመሬት ውርስ
ስም ዝውውር ሊያስተካክል መሬትና ምናምን አስተዳደር መዘጋጃ ቤት አይደለም። የሚያስፈልገው ማስረጃ መረጃ ሁሉ ነገር ክፍያውን ፈጽሞ የመጨረሻ የማጸደቂያ ፊርማውን ለማድረግ ወደ ጽሕፈት ቤቱ አይደለም። ኃላፊው ቢሮ ገብቶ ዶኩመንቱን አስቀመጠ። በመስሪያ ቤት ቋንቋ የሚሉት የለም ስራ ማቀላጠፊያ፣ በዳቦ ስሙ ጉርሻና ጉቦ ማለት። ይሄ ጉዳይ እንዲፈጸምልህ 50,000 ብር ክፈል አሉት። ከዋለ ልጁ እናት ድንግጥ ብሎ ቀረ። ግራ ሲገባው አለቃ እኔም ብሎት ብሩን እስካገኝ ለምን በእርሶ ስም አይሆንም መሬቱ? ኃላፊ ማለት ነው። በጣም ብዙ መሬትና ይዞታ ነው ያለው አሉ። በሱ በሚስቱ በልጆቹ በወንድሞቹ በእህቶቹ በአማቾቹ በቃ የቀረው ሰው የለም። እንደውም አንድ ሁለት አይን ቦታ አይቶ ሊይዝ ፈልጎ አሉ። አያቱ ጋር ደወለ ገጠር። ጋሼ እስቲ አንድ 18 ዓመት የሞላው የሰፈር ልጅ ካለ ላኩልኝ ሁሉ ብሏል። ኤረን የሚገርም ከቤትና ከመኖሪያ ቤት ካጡ ሰዎች ጋር 20/80 ሁሉ ተመዝግቦላል። የነሻምበል ትኩረት መንፈግ እኮ በሁሉም መልኩ አስለቅሰው አንብተህ መጨረሻ ላይ የስንት ዓመት የሞተ ዘመድን ሁሉ አስታውሰህ እንድታለቅስ ነው የሚያደርገው። አይሁን ሌላ እኮ ነው የሚያዩትና እንደውም አሁን አሉ እነ ሻምበል መሬት እንደ አጥማጃሉ በመንጠቆ ነው የሚይዙት። እንደውም አንዱ አሉ መንጠቆን ወረወረ። ከዛ ሲስብ አለ መሬቱ ያለቃው ቢሆንስ? ድንግጥ ብሎ ከነ መንጠቆ ድንግጥ ብሎ ጌታዬ የእርሶ ነው እንዴ? ላቀርብሎት ብዬ እኮ ነው። እድለኛ ከሆንክ ነው ከመንጠቋቸው የምትተርፈው። እንዴ ከነቤቱ ሁሉ ሊያጠምዱ ይችላሉ። በተኛበት ቀበሌ ሀ የሚባል አካባቢ ተኝተ ቤት ውስጥ አጥምደው ቀበሌ ፓ ላይ ልትገኝ ከዛ ግራ ገብቶ ይሄ ነገር ቅዠት ነው ህልም ነው ምናምን ስትል ቀበሌም በአንድ ጊዜ አቦጊዳ ያረጉታል። ዝብርቅርቅ ነው። እንቅልፍን አምጣና እኛ ህልም እንሰጣለን ይለዋል። ከዛ እሺ ብለህ ትስማማለህ። ከዛ በኋላ ህልሙ ቅዠት ይሁን ህልሙን ፍቻ ታገኝለት ግራ ገብቶ በቁም ቅዠት ስትደናበር ያዩና በቃ ግራ ግብጥ ሲል አይ እኔ ህልማቸውን መልሼ እንቅልፌን በወስድ ይሻለኛል ብለህ መስሪያ ቤት ትሄድ የለ። መስሪያ ቤት ስትሄድስ ስብሰባ ላይ ናቸው፣ ስልጠና ገብተዋል፣ የዓመት ረፍት ወስደዋል። መዝገብ ቤቱ አሰራሩን ኮምፒውተራይዝ ለማድረግ ቆጠራ ላይ ናቸው። መመላለሱ ታክቶ ጨጓራ ልጠ እሳት ለብሰ እሳት ጎርሰ ስራ አስኪያጁ ቢሮ ትሄደለ። ስራ አስኪያጁ ቢሮ ስትገባ ተሽከርካሪ ወንበር ላይ የራስን እንቅልፍ እየለጠጣ ታገኝ። ወንድ ነህ እስቲ አንተ ቀስቅስ።
መልስ ምቱን ስለማትችለው ቢሮ ውስጥ እየተንጎራደርክ በራስ እንቅልፍ ትጎመሻታል። ምን አለን? አይናችሁን ገልጣችሁ በሰውኛ አይን እዩናል። የመተያየታችን ጥቅም እኮ ችግራችንን ብቻ አይደለም፣ ደስታና ሐዘናችንን ስናይ ቦታ ተቀያይረን በኔ ቦታ ቢሆንስ ብለን እንይኮ ነው። መተያየታችን እኮ ነው የእዝነታችን መሰረት። ስለማንተያይ እኮ ነው የተጨቃከን ነው። አውቅልሃለሁ ከሚል ሰው እንዴት ማየት ያቅተዋል? ለማወቅ እኮ መጀመሪያ ማየት ያስፈልጋል። እንዴት እንደምንተዋወቅ ላሳይ። መንፈስሻ ተቸገርኩ ብሎ ከጎረቤቱ ብር ይበደርላል። አበዳሪ ቢያይ መንፈስሻ የሚከፍለው ጉዳይ የለው፣ ጭራሽ ይሸሸዋል። አንድ ቀን መንገድ ላይ ተገናኙና ፊት ለፊት ልክ መንፈስሻ አበዳሪውን ስታየው አብጃለሁ አበዳሪ ውስጥ ተንደርድሮ አንገቱን አነቀነ። የለም 50 ከፍሎ እንጂ በመቶማ አይታበድም ማለት መንፈስሻ ግማሽ ተከፍሎ እንጂ በመቶ አይታበድም። እናቴ ማወቅ የሚጀምረው ከማውራት አይደለም፣ ከመተያየት እንተያይ። ምን ላይ እንደቆምን ምን ላይ እንዳለን እንተያይ። ሌላ ያልነው ጉዳይ አለ? የለም። አቶ ደስታ አስመላሽ የተጎዳ ፍራሽ አዳሽ ይነግራል። ጩቤ የሆኑ ሰዎች አሉ። እነዚህ ሰዎች በህይወቱ ውስጥ ሲገቡም ሲወጡም እየወጉ እየቀደዱ ነው። እነዚህ ሰዎች በህይወቱ ውስጥ ሲገቡ ስጋ ሆነ ከጠበቃቸው አትጠራጠር፣ ይከትፏል። ሞረድ ሆነ ካገኛቸው ግን ወይ ትሸርፋቸዋል ወይ ትስላቸዋል። ለዚህ ነው አይናችንን ገልጠን እንተያይ። ያለ መተያየታችን ምክንያት ነው እያጨካከነን ያለው። ጠጅ ቤቱ አይደለም ምክንያት የሚሆን ልክ ስትተያይ፣ በስካር መንገዳገድ እና መውደቅ አጀንዳ ይሆናል። ማስታወቂያውንቱ የማማልጣይሽ ማስታወቂያ እኮ ለወጣት ሁሉ አይታይም፣ ደብዝዟል። ጉዳዩ አጀንዳው መመሪያው ሰውን ለማጥቃት ስለሚወድ አያውቁትማ። እነ ሻምበል እኮ የተቀበሉትን ማስተላለፍ እኮ ነው። አያዩንም። ለዚህ ነው የአዝማሪው ባንጃው ግጥምን ተከትዬ ጠጄን ይዤ የምናገር። ቀንበርና ሸክም ጭነት ወረደልን፣ ድንበርና መስመር ቀረልን ሄደልን ብለን እንጂ ክፉ ደጉን ስላየነው ተላላም ሆነን አልነበር መንገዳችን ያልነው። አንድን ሰው አምነን በደስታ የዳርነው ሞኝነት አይደለም ተስፋን ሰንቀን ነው እንጂማ ይብላን ለዋሸን ሰው ይብላን ለካደን ሰው ያመነማ ይኑር በሌላ እንዲክሰው እንጂማ ይብላን ለጣለን ሰው ይብላን ላሳጣን ሰው ሐቅማ ይጸናል ውሸትን ሊያረግ ሰው ይብላኝለት እንጂ ብልጥማ ይወድቃል አቄልኩት ባልከው ሰው ወድቆ ይቀበራል በእጁ ያፈረሰው ይብላኝለት እንጂ ለእንዲህ አይነቱ ሰው ብለሃል።